እናቴ ቤት ውስጥ ጉድ ጉድ እያለች አባቴ ያስቆጣውን ነገር ለመፍታት ቡና ጥዳለች። አባቴ ነገሩን ዋጥ አድርጎ ይጠባበቃል። ዕጣኑ ተጫጭሷል። የቡናው ሽታም ቢሆን ያውዳል። የቤቱ መንፈስም ተለውጧል። ነገር ግን በሁለቱ መካከል ያለው ትንሽ ጸጥታ ቤቱን እንዳያደበዝዘው እናቴ እየታገለች ነው። ጎረቤትም ጠርታለች። ነገር ግን ቡናውን ወደ ስኒው ስትቀዳለት ፈገግ ብላ ሲሆን እሱም በፈገግታ ይቀበላታል። ፈገግታዋ የተናደደበትን ነገር እንዲረሳው አድርጎ ፍቅሩ አሸንፎት ኩርፊያውን አሽቀንጥሮ ይጥለዋል። ቡና ጥልን ያርቃል፣ ውይይት ይከፍታል። ቡና ለእኛ ለኢትዮጵያውያን በተለይ ቁጭ ብለን ከማውራትና ከመነጋገር በተጨማሪ ለኪሳችንም ቢሆን ጠቅሞናል። ከኛው ተገኝቶ ዓለም ወዶታል። የኢኮኖሚ ዋልታችን ሆኖ በውጭ ሀገር ያሉ ትልልቅ ካምፓኒዎች በተለይ ደግሞ እንደነ ስታርባክስ ያሉት ወደው ገዝተውታል። ታዲያ ይህ ቡናችን በቀደመው ጊዜ ሙሉ ለሙሉ በእጅ ተዘጋጅቶ በምጣድ ተቆልቶ በሙቀጫ ተወቅጦ በፀሐይ ደርቆ ለራሳችን ፍጆታ እንጠቀምበት ነበር። ታዲያ በባህላዊ መንገድ የምናዘጋጀው ቡና በዓለም እንኳን እስከ 1650ዎቹ ድረስ ተመሳሳይ ባህላዊ መንገድን መጠቀም እንጂ የተለየ የሚባል የቴክኖሎጂ ጊዜ አልነበረም። አሁንም የድሮ ሰዎች እኮ ሸክላ ምጣድ ቡናን ያጣፍጣል ይላሉ። መወቅጦት ደግሞ ዘነዘናውም ከእንጨት ነው የምሰራው። በባህላዊ ሞኘ እንለዋለን በኦሮምኛ። ሞኘውም ከእንጨት ዘነዘናውም ከእንጨት ተሰራና በሱ ነው ሲወቅጡ የነበሩት። ባህላዊ ነገርም አይጠላም። መነሻችንን መጣል የለብንም። የዛሬ ቴክኖሎጂ አለ ዓለም የደረሰበት እሱም ብቻ ማየት ሳይሆን እዛ ጋር ያለው ባህላችን ከቡና ጋር የመጣንበት ወይ እኔ ትልቁ ፕሮሞሽን ነው ብዬ ነው እንደኔ የማስበው። በፊት ላይ ሰዎች የሚጠቀሙት በቅርባቸው የሚያገኟቸውን አክሰሰሪዎች ነው። በዚህ ልክ ቴክኖሎጂ ሳያድግ በፊት ዳይሬክት ተጠቅመው ቡናቸውን ባላቸው አክሰሰሪዎች በሚያገኙት ኢኩዊፕመንቶች ተጠቅመው ፕሮሰስ አድርገው ይጠቀሙ ነበር። ለምሳሌ አሁን በእኛ ሀገር ብና የምንድነው ማንከስከሻ የምንለው አለ አይደለ? እሱን ቀጥታ አድርገው እሳቱን ከሰል ተጠቅመው ሊሆን ይችላል። ሌሎች ሂት ሶርሶችን አድርገው በሚያገኙት ነገር በሚፈልጉት መንገድ ሮስት አድርገው እሱን ይጠቀሙ ነበር። ሙሉ ለሙሉ በእጅ ይዘጋጅ የነበረው የቡና ማቀነባበሪያ ማሽኖች እስከ 18ኛው መቶ ክፍለ ዘመን ድረስ በእጅ የሚዞሩ የብረት ሲሊንደር መቁያዎች በአውሮፓና በካይሮ ቢታዩም ወደኛ ሀገር ግን አልመጡም ነበር። በ18ኛው መቶ ክፍለ ዘመን መጨረሻ ላይ ግን ኢትዮጵያ ቡና ወደ ውጭ ሀገር በብዛት መላክ የጀመረችበት ጊዜ ሲሆን የመጀመሪያዎቹ በእጅ የሚዞሩና በእንፋሎት የሚሰሩ የቡና መቀሸሪያ ማሽኖች ወደ ሐረርና ድሬዳዋ ገቡ። ጊዜ ከጊዜ ወደ ጊዜ እየተሻገረ ወደ ቴክኖሎጂ ተሻገረ እንጂ ከዚህ በፊት ያው በማኑዋል ነው፣ በትራዲሽናል ወይ ነው የቡና አሰራሮች የሚሰሩት። አብዛኛው በእጅ ይለቀማል ከፋርም ጀምሮ ማለት ነው። ትንሽ ፋርመሮች ናቸው ቡና የሚያዘጋጁትና ከዛም ጀምሮ ፕሮሰሱ አብዛኛው በማኑዋል የሚደረጉ በማኑዋል የሚሰሩ ያ ሲሆን ደግሞ ሀገሪቱ በምትፈልገው የቡናን ቮሊዩምም ሆነ የውጭ ሀገር ምንዛሬ የምታገኝበት እንደምፈለግና እንደምታሰብ አይደለም። ከቡና ጋር ስላደጉ ቡናን እኛ በቴክኖሎጂ አይደለም የምናውቀው። ድርቀቱን የምንለካበት አሁን ደረቁን ቡና ስምንቶ ላይ እንዲህ ትምብለን አይደርቋል አልደረቀም እርጥበቱ እዚህ ጋር ደርሰዋል ማለት እንችላለን። በአይን አይተን እንደዚህ አሽተን ብዙ ነገር በጥሬው ራሱ ጥሩነቱንና መጥፎነቱን መለየት እንችላለን። በ1986 አካባቢ ነው በሙሉ አቅም ወደ ቡና የገባሁት። ስገባ ያው ቡና የምተከለውም በባህላዊ መንገድ ነው። የዘር መረጣም የለም። ስፔስ ጋፒንግ ስተከልም ራሱ በባህላዊ ነገር ነው። ባህላዊ ስር የምናውቅ አይደለም።
የምታጠበውም ያው ገንዳዎች ነበሩ። ቡና የምታጠብበት ገንዳ በወቅቱ ነበረ። ነገር ግን እንደ ዛሬ አይደለም። እንደ ዛሬ ዓለም የደረሰችበትን ቴክኖሎጂ ተጠቅመን ሳይሆን ዝም ብለን 3 ቀን ወይ 2 ቀን ተኩል ገንዳ ውስጥ ተዘፍዝፎ ቡናውን አበላሽተን ነበረ የምንሸጠው። ዛሬ ላይ ስለ ቡና ቴክኖሎጂ እያወቅን ስመጣ ቡናን ማዘጋጀትና ማምረት ብቻ ሳይሆን ጥራቱን ስጓጓዝ ሁሉ ነገር በቴክኖሎጂ ተደግፎ ሲጠበቅ የቡናነትን የበለጠ ያጎለዋል። በዘመናት ሂደት ውስጥ አዳዲስ የቴክኖሎጂ ግኝቶች ሲመጡ ለእኛ ሀገርም መድረስ ጀመሩ። በተለይ ደግሞ በፈረንጆቹ 1950ዎቹ ኢትዮጵያ ኤክስፖርትን ለማሻሻል ስትል በኤሌክትሪክ የሚሰሩ ትልልቅ የቡና መቁያ መፍጫና መቀሸሪያ ማሽኖች በብዛት ወደ ሀገር ውስጥ እንዲገቡ ተደረገ። በ1960ዎቹም ቢሆን የመጀመሪያው ዘመናዊ የቡና ማበጠሪያና መቀሸሪያ ማሽን በይርጋ ጨፌ አካባቢም ተተከለ። ይህም ኢትዮጵያ በዓለም አቀፍ ደረጃ የሚወደደውን የታጠበ ቡና በስፋት ማዘጋጀት እንድትጀምር ትልቅ በር ከፈተ። በፈረንጆቹ 1990ዎቹ በሞተር የሚሰሩ ትልልቅ የቡና መቀሸሪያ ማሽኖች መተከልም ጀመሩ። ከዛም በኋላ በርካታ ዘመናዊ ማሽኖች መታየትም ጀመሩ። ቡና ላኪዎች፣ በቡና ላይ የሚሰሩ ትልልቅ ተቋማትም እነዚህን ዘመናዊ የሚባሉ ቴክኖሎጂዎችን መጠቀም ጀመሩ። ከሙቀጫና ከምጣድ የተነሳው የቡና ማቀነባበሪያ ሂደት ዛሬ በግዙፍ ማሽኖች ተተክተዋል። ይህም የቡና ሂደታችንን የሚያፋጥን ሆኖ ተገኝቷል። ቴክኖሎጂ የተደገፉ ማሽኖች መጥተዋል። ቡና በትክክለኛ በሚፈለገው ልክ ቡናውን ቆልቶ አስተካክሎ በሚፈለገው ቡና ውስጥ ያሉ ኮንቴንቶች እንዲኖረው አድርጎ አሁን ድሮ ሲጠቀሙ የነበረው ቡናውን በዘፈቀደ ግማሹ ያረረ፣ ግማሹ የተበላሸ፣ ግማሹ ደግሞ ወጣ ገባ ያለ ሮስት ሲጠቀሙ ነው የነበረው። በአይነት በብዙ መንገድ ልዩነቶች አላቸው። በሳይዞች ይለያሉ። ሮስት በሚደረግባቸው ቴክኒኮች በጣም ብዙ አይነት ማሽኖች አሉ። የመጀመሪያው ድራም ሮስተር የምንላቸው አሉ፣ ልክ እዚህ ጋር እንደምታያቸው። ሌሎች ደግሞ ፍሉድ ቤድ የሚባሉ ትልልቅ ቴክኖሎጂዎች ያሏቸው ደግሞ ሮስቲንግ ማሽኖች አሉ፣ የተለያዩ ቴክኒኮች ያላቸው። እዚህ እንደምታዩት ደግሞ የተለያየ ሳይዝ ያላቸው ሮስቲንግ ማሽኖችም አሉ። ይሄኛው ማሽን የቡና የምንቆላበት ከዌራውስ ፕሮሰስ ተደርጎ ከመጣ በኋላ እዚህ ጋር በኳሊቲ ዲፓርትመንት በኳሊቲ ቲም ከታየ ለሮስቲንግ ሬዲ የሆነ ቡና ወደዚህ እናመጣለን። ይሄ ማሽን አሁን ላይ ከዚህ የበለጡ አድቫንስድ የሆኑ በቴክኖሎጂ አራሱ ሮስት አድርጎ አራሱ ሮስቱ ሲደርስ የምትፈልገውን በዚህ ግሬድ በዚህ ቁጥር የሚለውን በደንብ ካየ በኋላ ራሱ ሴታፕ አለው። በራሱ ቆልቶ በራሱ ያዘጋጅላል። ይሄኛውን ግን ማኑዋል ማለት ትችላለን። ራሳችን ቡና እያስገባን ራሳችን ቡና መድረሱን አለመድረሱ ቼክ እያደረግ ሮስት የምናደርግበት ማሽን ነው ማለት ነው። ከ7 እስከ 9 ደቂቃ እዚህ ውስጥ ይቆያል ማለት ነው። ዛሬ ላይ ግን ዩኒፎርምሊ ቡናውን በደንብ ቆልቶ አስተካክሎ የሚያቀርብ ቡና ደግሞ ቁሌቱ ከተበላሸ የተበላሸ ነው። የፈለገ ኳሊቲ ቢኖረው ቁሌቱ በትክክለኛ መንገድ ሰው በሚፈልገው ኮንቴንቱ ቡና ውስጥ ያለው ንጥረ ነገሮች ሳይወጡ ቡና ውስጥ አስጠብቆ የሚቆላ ማሽን አጀስትመንት ማሽኖች መጥተዋል። ስለዚህ ከ80ዎቹ ጀምሮ ቡና በተሻለ መጠን አሁን ደግሞ ሞደርናይዝ የሆኑ ማሽኖች በራሱ አጀስት አድርገ በዚህ ሚዲየም በዚህ ደረጃ ቆልተ ያወጣልኝ የሚል ማሽኖች ኢትዮጵያ በስፋትም ባይኖርም ሌላ ዓለም ላይ በጣም አጀስትመንት ማሽኖች መጥተዋል። በራሱ አጀስት ታደርገዋል፣ በራሱ ቆልቶ በራሱ ያስቀምጥላል። እሱም መጠቀም ይቻላል ማለት ነው። ስለዚህ አሁን ቡና በዘመናዊ መንገድ
በቴክኖሎጂ እየተደገፈ መጠቀም ተጀምሯል ማለት ነው። ይሄኛው ማሽን ደግሞ ለየት የሚያደርገው የራሱ ስታንዳርድ አለው። በሞባይል አፕም አጀስት ማድረግ የምትችልበት እንደፈለግ ለወሽድም ለናቹራል ብላይ መለየት የሚችል ራሱ የቻለው ሲስተም አለው። በዋይፋይ ነው የሚሰራው። በጣም ሞደርን ማሽን ነው ይሄ። ቀርጫንሼ የደረሰበትና የቡናን ጥራት የቡናን ኳሊቲ ጠብቆ ወደ ውጭ ሀገር ለመላክ ፕሮሰሲንግ እስከ ላቦራቶሪ ድረስ የሚጠቀመው ቴክኖሎጂ ልዩና የተለየ ነው። ይሄ ራሱ የሮስቲንግ ታይሙ ሲደርስ ይዘጋል ማለት ነው። በተለምዶ የምናዘጋጀው ቡና መጀመሪያ ከሚዘጋጅበት መንገድ ስንነሳ ሰዎች በልምድ ነው የሚያዘጋጁት። ስለዚህ የቡናውን ኳሊቲ ላይ የሚጠቀሙት ቡና ላይ ፕሮሰሲንጉ ላይ ግንዛቤው የለም። አሁን ሌተስቱ ላይ ግን ሰዎች ስለ ቡና ኳሊቲ በደንብ ያውቃሉ። የትኛው ቡና በየትኛው ፕሮፋይል በየትኛው ፕሮሰሲንግ መንገድ ኤክስትራክሽን ታይም ብቻ አሉ ዲቴይሎች። አሁን ያየነው ማሽን ድሮ የምንጠቀምበት 12 ዓመት በፊት የተተከለ አሁንም ፕሮሰስ እያደረገ ነው። እሱም ለውጭ ገበያ የሚያዘጋጅ ነው። ግን ይሄኛው አብዛኛውን በማኑዋል ነው መልሰን የምንሰራው። በአንድ ኦርደር አንድ ቡና ብቻ ነው መስራት የምንችለው። በቴክኖሎጂ የታገዘ አሁን በቀን 20 ኮንቴነር አዘጋጅቶ ፕሮሰስ አድርጎ ለውጭ ሀገር ለውጭ ገበያ የሚያዘጋጀው ናቹራልም ወሽድም አንድ ላይ አድርጎ ሰርቶ ሬዲ ያደርግላል። ይሄኛው ማሽነሪ ግን ተራ በተራ ነው። ተራውን ጠብቆ ወሽድ የምትሰራ ከሆነ ናቹራል መስራት አትችልም ማለት ነው። ያኛው ግን ወሽዱንም ናቹራሉንም ሮው ኮፊ ወስዶ ፕሮሰስ አድርጎ ለወሽዱም ለናቹራሉም ማቅረብ የሚችልበት ቴክኖሎጂ ነው የምንጠቀመው። እዚህ ጋር ማየት እንችላለን። ለዚህ ንጹህ ቡና መሆንና አለመሆኑ ከዚህ ደግሞ ወስዶ እዚህ ውስጥ አልፎ ወደ ካለር ሶርተር ነው የሚገባው። የሚሰራው ቡና እዚህ ጋር ይታወቃል ከነግሬዱ። ከዚህ በኋላ ለኤክስፖርት ስታንዳርድ ሬዲ መሆኑን የሚያረጋግጡበት ከዚህ በኋላ ነው። እዚህ ላይ ይታያል። ኤቭሪቲንግ አለ። የማሽኑን ስታተስ፣ የቡናውን ኳሊቲ ሁሉ ነገር ካጠራ በኋላ ወደዚህ ሳይሎ ነው የሚያስገባ። አሁን በዛኛው ካለር ሶርተር ያለችው በሱ ተተክቷል። ካፌዎች ሮስት አድርገን ፕሮሰስ አድርገን ስለምናቀርብ የተሻለ ፕሮዳክት ወይም ደግሞ የተሻለ የቡና ኳሊቲ ያለው ምርት ለማቅረብ አሉ የተባሉት እንደምታየው እዚህም እንደምታያቸው ሌተስት የሚባሉ ሮስቲንግ ማሽኖችን ኤስፕሬሶ ማሽኖችን እየተጠቀመ ነው የሚገኘው። እኔ እንግዲህ በእኔ እድሜ ላይ እንግዲህ ከ20 ዓመት በፊት ወደዚህ ቤት ጆይን በማድረግበት ሰዓት ላይ ዘመናዊ ሆኖ ነው ያገኘሁት። እንግዲህ ይሄ መሰረት ሲቀጠር ከ50 ዓመት በላይ ሆኖታል። በኢትዮጵያ ውስጥ ዘመናዊ የሆነ የቡና አሰራር መምጣት ከጀመረ ያን እየዳበረ መጥቶ ድሮ ቡና ወደ አረብ ሀገር የምንልከው አሁን ወደ ተለያዩ ኤሮፖች በመላክ ቡናን አሁን በኮሜርሻል ብቻ ነበር የምንልከው ብዙ ጊዜ። አሁን ደግሞ በዘመናዊ መልኩ ቡናን በስፔሻሊቲ ትሬሴቢሊቲውን በጠበቀ መልኩ ቡናውን በምንም አይነት ዲፌክት ሳይኖረው በራሱ ፍሌቨሩን ይዞ የሚሄድበት መንገድ መፈጠሩ ቡናው በራሱ ሮስት ተደርጎ በሚቆላበት ሰዓት ላይ የራሱን ስታንዳርድ ሊገልጽ የሚችል ቡናን አቅርበን ቀምሰን አጣጥመና ፍሌቨሩን የጠበቀና ውጤታማ የሆነ ቡና ልከን ጥሩ የሀገር ኢንካም የምናገኝበት ደረጃ ደርሰናል ማለት ነው በአሁኑ ላይ እና አሁንም አልቀረም። ቴክኖሎጂው ከፍ እያለ ነው የመጣው።
አሁን እስካሁን ድረስ በእያንዳንዱ ሰው በምላሳችን ነው ቡና የምንቀምሰው፣ በእይታ ነው፣ በምናምን ነው። ወደፊት ግን የሚመጣውን አናውቅም። እንግዲህ ቴክኖሎጂ እያደገ ሲሄድ ደግሞ ምን እንደሚፈጠር ወደፊት እናያለን ማለት ነው። አሁን በፊት የምናውቀው የጀበና ነው፣ ትኩስ መጠጥ ነው። ስለዚህ ሙቀት ላይ የምጠጣው እሱ ነው። በቅርቡ ደግሞ የመጡት አይስድ ቤቨሬጆች አሉ፣ ኦፕሽን አሉ፣ ከሌሎች ነገሮች ጋር ተቀላቅለው ኮንሱም የሚደረጉበት መንገዶች ስላሉ እሱ ኦፕሽን ስላለ የተሻለ ያሁን ነው። እዚህ ጋር ቡና ይመርመርልን ብለው ጥያቄ በሚያቀርቡበት ሰዓት ላይ እዚህ ጋር አስፈላጊውን የሚመረመረው ቡና አስፈላጊው ፎርማሊቲ መሟላቱን ቼክ የምናደርግበት ነው። እዚህ አካባቢ የሚሰራው የላቦራቶሪ ስራ ነው። አሁን እነዚህ ባለሙያዎች እንግዲህ ብዙ ጊዜ በዚህ ስራ ላይ የቆዩ አንጋፋ ባለሙያዎቻችን ናቸው። እዚህ ጋር ምን ይሰራል? የቡናው የእርጥበት መለካት ስራ ይሰራል። ቡና ከ11.5 እስከ 12% የሚሄደውን ኤክስፖርት የምናደርግበት ሲሆን እነዚህን ቼክ ያደርጉልናል። እሱን ከለኩ በኋላ ከዚህ ቀጥለው የሚሰሩት ምንድን ነው? ስክሪን ሜጀር ያደርጋሉ። ስክሪን ሜጀር ካደረጉ በኋላ አባፍ 85 ከሆነ በኋላ የቡናው መጠን አባፍ ከ85 በላይ ከሆነ ይሄ ቡና ለምርመራ የሚቀርብ ይሆናል። እሺ እንግዲህ ያው እዚህ የገባንበት ክፍል እንግዲህ እዚህ የምርመራ ክፍሉ የሮስቲንግ የቡና ቁሌት ዝግጅት የሚደረግበት ነው። እዚህ ጋር ቅድም እንደነገርኳችሁ ከላቦራቶሪ የመጣውን 150 ግራም ቡና እዚህ ክፍል ውስጥ ሮስት ይደረጋል ማለት ነው። በእያንዳንዱ ስኒ ላይ 12 ግራም 12 እስከ 12.5 ግራሞች ይሞላሉ ማለት ነው። በዚህ ምርመራ ማዕከል ላይ እያንዳንዱ ቀማሽ አጠቃላይ ከቅምሻው ስራ ውጪ ቡና መቁላት ይችላል። የቡናም ላቦራቶሪ ፕሮሰስ ሁሉ እውቀቱ እንዲኖረው ይደረጋል። አሁን ኦልሬዲ ይሄ ቡና በሚዲየም ሌቭል ሮስት ተደርጓል። 7810 ኮድ የተሰጠው ቡና ነው። በመጀመሪያ ቡናውን ከመፍጨታችን በፊት ቡናውን ቼክ እናደርጋለን። አሁን እንግዲህ አጠቃላይ እዚህ የምርመራ ክፍል ውስጥ ትልቁ ስራ የሚሰራው ምንድን ነው? 40% የጥሬ ምርመራ ሲሆን 60% ደግሞ የቅምሻ ወይም ካፕ አናሊሲስ የምንለውን ካሸተቱ በኋላ ቡና ውስጥ ያሉትን ጉድለቶች ፕራይመሪ እና ሰከንዳሪ ዲፌክቶች የምንሉትን ያያሉ። አሁን እዚህ ጋር የምናደርገው ቅድም እዛ የጥሬ ምርመራውን 40% ሰርተዋል። 40%ቱ ተሞልቷል። ያ ቡና በጥሬው ስንት ፐርሰንት ይሰጠዋል ነው። ጥሬው ላይ ለምሳሌ ደረጃ 1 ከሆነ ስፔሻሊቲ ከሆነ ቡና ውስጥ ምንም አይነት ዲፌክት እንዳይኖር ስፔሻሊቲ ቡና። አሁን እዚህ ጋር የምናደርገው ምንድነው 60% ቡና ለመቅመስ ሚኒመም 3 ቀማሽ መገኘት አለበት። እያሸተትን ነው። አሁን እዚህ ጋር ምን ያሉት ባለሙያዎች ጠቅላላ አሁን እነሱ ግማሹ የእያንዳንዱን ቡና ኮድ እየሞላ ነው። ሁሉም ቡና ተሞልቷል። አሁን ቅድም ፍራግነስ ወስደናል። አሁን ደግሞ አሮማ እንወስዳለን። ከዛው አስኪም ከተደረገ በኋላ ሁሉም ሬዲ ሆነው ካፕ ያደርጋል ማለት ነው። ካፕ ሲያደርግ ምንድነው ኮንሲደር አድርገን የምናየው 60% ውስጥ የቡናውን አሮማ፣ ፍራግነሱን፣ አሲዲቲውን፣ ቦዲውን፣ ካፕ ክሊናንሱን ከዛ በኋላ ፖይንት ይሰጣል ማለት ነው። ከዛ በኋላ ከ4 ደቂቃ እስከ 8 ደቂቃ ካቆየን በኋላ ካፕ እናደርጋለን ማለት ነው። ምክንያቱም ቡናው በውስጡ ያለውን ነገር ውህደቱን መጠበቅ መቻል ስላለበት ነው። እያንዳንዱ ስኒ ከቀመስን ከአሮማ ስንወስድ እያንዳንዱን ማጠብ አለብን። ምክንያቱም እዚህ ስኒ ላይ ዲፌክት ከተገኘ መልሰን እዚህ ጋር ሳናለቀልቅ እዚህ ብንገባ የዚህን ዲፌክት እዚህ እንቀጣለን ማለት ነው። በጣም ዲሲፕሊን በጠበቀ ቡናውን መናገር በቡናው ላይ ያለውን ቡናው ምን ይመስላል የሚለውን ትክክለኛና እውነተኛውን ውጤት መስጠት አለበት። ይህም ኃላፊነት አለበት። የመጨረሻ እንግዲህ አሁን አጠቃላይ ለምርመራ የገባ ቡና የመጨረሻ ውሳኔ በቅምሻ ነው የሚረጋገጠው ብያለሁ። ሁሉም ቀማሽ ይቀምሳል፣ የራሱን ውሳኔ ይሰጣል ማለት ነው።
ኦኬ እንግዲህ 40% የጥሬ ምርመራ 60% የካፕ ምርመራ ይዘናል፣ ቀምሰናል፣ ጥሬውን ሰርተናል። መጨረሻ ፋይናል ወርክሽት የምንለው አለ። ያ ወርክሽት ይሄ ወርክሽት ነው። ይሄ ወርክሽት ላይ የሚሞሉ ዳታዎች አሉ። የቀመስናቸውን እንዳለ እዚህ ጋር እናስቀምጣለን ማለት ነው። 3 ባለሙያ፣ 1 ክፍሉ ባለ ኃላፊ ይሄን ቡና ማለፉን አረጋግጠናል። ከዚህ በኋላ ይሄ ቡና አልፏል፣ ይሄ ኤክስፖርት ተደርጓል ማለት ነው። ዘመናዊ ያለ አሁን ኤምጂ ብትለው በዘመናዊ ሁኔታ ቡና ፕሮሰስ ያደርጋል፣ ትራኩን ፕሮሰስ ያደርጋል፣ አሃዱ ፕሮሰስ ያደርጋል። እኛም ራሱ በቡናና ሻይ የምንሰጣቸው የቡና ጥራት መሰረታዊ ስልጠናዎች በዘመናዊ መልኩ በተዘጋጁ የስልጠና ማቴሪያሎች ነው የምንሰጠው። ሮስቲንግ ከፍተኛ ፕሮሰስ ያላቸው ሮስቲንግ ማሽኖች አሉን። ሳምፕል ሮስተር ማሽኖች አሉን። እነዚህ የነገርኳቸው ድርጅቶች ቡናውን በጥራት ሮስት አድርገው ኤክስፖርት ያደርጋል። ቡናና ሻይ ደግሞ በአካል የእነሱን ቡናዎች ሮስት ያደረጉትን በጥራት ያዘጋጁትን ቡና ደግሞ ለውጭ ሀገር ብቁ ነው አይደለም የሚለው መርምሮ ደግሞ ያረጋግጥላቸዋል። ስለዚህ ብዙ ኢትዮጵያ ውስጥ ብዙ ትልልቅ የተፈጠሩ ኢንዱስትሪዎች አሉ። የኛ ማሽነሪ የምንጠቀመውን ሃይ ቴክኖሎጂ የምንለው በቀን 20 ኮንቴነር ፕሮሰስ አድርጎ ወደ ውጭ ሀገር የሚልክ ማሽነሪ ነው። ያ ማሽን የሚመጣውን ሮ ኮፊን ፕሮሰስ አድርጎ እስከ ክሊን ኮፊ የሚያወጣ በራሱ 5 ላይኖች ያሉት ግሬድ 1 ጀምሮ እስከ ዩጂ ድረስ የሚያወጣ ማሽን ማለት ነው። ይሄ ሁሉ ኮምፒውተራይዝድ የሆነ ማሽነሪ ነው። በሰው እጅ ንክኪ ውጪ ማለት ነው። በራሱ ሴታፕ ተደርጎበት በራሱ በሚሰጠው ትዕዛዝ የሚሰራ እስከ ጭነቱ ድረስ የሚሰራ ማለት ነው። ኢትዮጵያ ውስጥ ያሉ የተለያዩ ማሽኖች አሉ። እንደ አገር ግን እኛ የምንጠቀመው ፕሮባት የሚባል አለ። ፕሮባት ታዋቂ ማሽን ነው። እነዛ ማሽኖች በዘመናዊ መንገድም የመጡ አሉ። ስለዚህ ፕሮባት እንደ ሀገር ስንጠቀም ያለው ማሽን ነው ማለት ነው። እሱ ሮስቲንግ የምንጠቀመው ያው በዘመናዊ መንገድ ቆልቶ ቡና በሚፈለገው ልክ በሚፈለገው ደረጃ 3 አይነት የቁሌት አይነቶች አሉ። ላይት፣ መካከለኛ፣ በቀላል ቁሌት እና ዳርክ የሚባለው ገባ አድርጎ እንዲቆላ በማድረግ የሚቆላ ማሽኖች አሉ ማለት ነው። አሁን የምንጠቀማቸው አንደኛ በመንግስት በኩል የተዘረጉ አሉ። እኛ ደግሞ እነዚህ መንግስት የምዘረጋቸውን ፓኬጆች ውጭ ላይ የውጭ ሀገር የኮሎምቢያ የብራዚል ልምዶች አሉ። እነሱን እየወሰን እየታየ ያለው ከ4 ዓመት ወዲህ በተለይ የቡና ምርታማነቱም እየለወጠ እየመጣ ነው ያለው። በገቢም በምርታማነትም ትንሽ እየተሻሻለ ነው ያለው። በአሁኑ ሰዓት ዲጂታላይዜሽን ለማድረግ ቡናም በተለይ ዲጂታላይዝድ ለማድረግ ከማሳው ጀምሮ ከተከላው ጀምሮ ከነርሰሪንግ ጀምሮ ዲጂታላይዝ ለማድረግ እና ይሄ ግብይቱንና ሌላውን ጉዞ ሳይሆን ሁሉንም ሊቆጣጠሩ የጀመሩት ነገር አለ። በጣም እንደ ሀገር የምንኮራበት ማለት ነው። ስለዚህ ይሄ ወደ ዲጂታላይዜሽን ስንመጣ በጣም የምስማማው ከወጣቱ ጋር ነው። አባት ለልጅ እየሰጠ ልጆች በዚህ ውስጥ እንዲያድጉ አድርገን የተማሩ ልጆቻችን ቡናን ይዞ ማሳደግ አለባቸው። ከዚህ በፊት እንደዚህ ከክልል እና እዛው ቡና ከቡና መገኛ ኤክስፖርት ማድረግ አይችልም ነበረ። አሁን ላይ ግን መንግስትም ይሄንን በደንብ ችግሩን ተረድቶ ለምሳሌ ከቡና መገኛ እዚህ አጓጉዘን ስናመጣ ከ40% በላይ ቆሻሻ ቡና ነው እዚህ መጥቶ ገና ፕሮሰስ ተደርጎ ነው ለውጭ ገበያ የሚዘጋጀው። የምትጠቀመው ኮስት ይቀንሳል። ሁለተኛ ሀገሪቱ በምትፈልገው መልኩ የውጭ ምንዛሬውን እንድታገኝ ቶሎ ቡናን ስታወጣ ቶሎ ቡናን ኤክስፖርት ስታደርግ ፕሮሰስ አድርገ በዛው ልክ ለሀገርም ገቢ ታስገባለ።